ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች እንደተለመደው በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረጋችሁን ፈጽሞ እንዳዘነጉ እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ በማለት ወደ መረጃዎች ይገባለሁ። በትላንትናው ዕለት እንግዲህ የለንደኑ ክለብ ክሪስታል ፓላስ ማንቸስተር ሲቲን በማሸነፍ የእንግሊዝ ኤፍኤ ካፕ ዋንጫን ከፍ ማድረግ ችሏል። ታዲያ በትላንትናው ዕለት ክሪስታል ፓላሶች ዋንጫውን ከፍ እንዲያደርጉ ትልቅ ሚናን የተወጣ አንድ ተጫዋች ያለ ኤቤሪቺ ኢዜ ነው። እንግዲህ በትላንትናው ዕለት ጎል አስቆጥሮ በጨዋታውም ጥሩ የሚባል እንቅስቃሴን ማድረግ የቻለው እንግዲህ ምን ያህል ጠንካራ ተጫዋች እንደሆነም ማሳየት ችሏል። የ26 ዓመት ተጫዋች ግን በክረምቱ የዝውውር መስኮት ክሪስታል ፓላስን የመልቀቅ ፍላጎት እንዳለው እየተገለጸ ይገኛል። ራሱን በትልቅ ክለብ እንግዲህ የማሳየት ፍላጎትም እንዳለው ነው በብዛት እየተገለጸ የሚገኘው። እንግዲህ ኤቤሪቺ ኢዜ 6 ጎል በ4 ጨዋታዎች ያስቆጠረ ሲሆን በሁሉም ውድድሮች ደግሞ 13 ጎልና 11 አሲስት ማድረግ የቻለ ተጫዋች ነው። እንግዲህ እስካሁን ድረስም እንግዲህ ብዙ የሚነሱበት ጥያቄዎች አሉ። እንዴት ወደ ትልቅ ክለብ ሄዶ ራሱን ፕሩፍ አላረገም የሚለው ነገር ጥያቄ ነው እስካሁን ድረስ። ታዲያ አሁን የተጫዋች በክሪስታል ፓላስ ቤት ያለው ነገር ያበቃ ይመስላል። በክረምቱ የዝውውር መስኮት ደግሞ ወደ ትልቅ ክለብ መሄድ ፍላጎት እንዳለው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ደጋፊዎችም ቢሆን የተጫዋቹ አድናቂ እንደሆኑ የተገለጸ ሲሆን በተለይም ደግሞ ተጫዋቹ ለየት የሚያደርገው ነገር ምንድነው? ቨርሳታይሊቲው ነው። በክንፍ መስመርም ሆነ እንደ አታኪንግ ሚድፊልደር መጫወት የሚችል ድንቅ ተጫዋች ነውና ሩበን አሞሪምም ቢሆን በተጫዋቹ ላይ ያላቸው ፍላጎት ከፍ ብሏል። እንደሚታወቀው ሩበን አሞሪም ቨርሳታይል የሆኑ ተጫዋችን ይወዳሉ። ለአብነት ያህል እንኳን ማቲያስ ኩኒያን መመልከት እንችላለንና አሁን እንግዲህ የአሊሃንድሮ ገርናቾ ነገር ያበቃ ይመስላል። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የመልቀቁ ነገር እንግዲህ ከፍ እንዳለ ተገልጿል። ታዲያ በክንፍ መስመር ቦታ ላይ እንደዚህ አይነት ታለንት ያለውና በሳል የሆነ ተጫዋች ነው ሩበን አሞሪም የሚፈልጉት። ለአጨዋወት ስታይላቸውም የሚመች ተጫዋች ይፈልጋሉና ኤቤሪቺ ኢዜን ሩበን አሞሪም ወደ ማንቸስተር ዩናይትድ ለማምጣት ፍላጎት እንዳላቸው ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ የኢስፓኞሉን ግብ ጠባቂ ዮዋን ጋርሻን ለማስፈረም የሚደረገውን ድርድር ተቀላቅሏል። የ4 ዓመቱ ግብ ጠባቂ በስፔኑ ክለብ ኢስፓኞል አስገራሚ እንቅስቃሴን ማስመልከት ችሏል። ታዲያ ግብ ጠባቂው በስፔኑ ካሉት ከየትኛውም ግብ ጠባቂ ብዙ ሴቭ ማድረግ የቻለ ተጫዋች ነው እና ጥሩ አቋም ላይ ያለም ግብ ጠባቂ ያደርገዋልና ሌላኛው አስገራሚ ውስታት እንግዲህ ስፓኞል ከማዮርካ ባደረጉት ጨዋታ 2 የፍጹም ቅጣት ምት ነው እንግዲህ በአንድ ጊዜ ማዳን የቻለውና የግብ ጠባቂው ውል ማፍረሻ 21 ሚሊዮን ፓውንድ ሲሆን አስገራሚ ኳሊቲ ያለው ግብ ጠባቂ ነው። ባይዘው አንደኛ በሾቲንግ ስቶፒም ቢሆን በጣም ጥሩ የሚባል ሲሆን እንደዚሁም ደግሞ በእግሩ መጫወት የሚችል ሞደርን የሚባል ግብ ጠባቂ ነውና ለዚህም ነው ብዙ የአውሮፓ ክለቦች በግብ ጠባቂው ለፍላጎት ያሳዩት። ባርሴሎና፣ አርሰናል፣ አስቶን ቪላ፣ ቦርንማውዝ የግብ ጠባቂው ፈላጊዎች እንደሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድም ያለበትን የግብ ጠባቂ ክፍተት እንግዲህ ይሞላል ተብሎ የሚጠበቀው ትክክለኛው ግብ ጠባቂ ዮዋን ጋርሻ እንደሆነ ነው እየተገለጸ የሚገኘው። ከዚህ አንጻርም እንግዲህ ዩናይትዶች በግብ ጠባቂው ላይ ያላቸው ፍላጎት እንደጨመረ ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። የቱርኩ ክለብ ፌነርባቼ ለማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንደር 3 ሚሊዮን ዩሮ ወይም ደግሞ 2.5 ሚሊዮን ፓውንድ አቅርበዋል። ነገር ግን ዩናይትድ ከግብ ጠባቂው ቢያንስ 6 ሚሊዮን ዩሮ ይፈልጋል። የቱርኩ ክለብ እንደ አማራጭ ብሎ ያስቀመጠው የመግዛት አማራጭ ባለው የውሰት ውል ግብ ጠባቂውን ማስፈረም እንደሆነም ታውቋል። የቦርሻ ዶርትመንዱ ባለተሰጥኦ የአጥቂ ስፍራ ተጫዋች ሆነው ግራሲ በዩናይትድ ይፈልጋል። ታዲያ ይሄ ተጫዋች 70 ሚሊዮን ዩሮ የውል ማፍረሻውን ለመክፈል ሀሳብ እንዳለውም ነው እየተገለጸ የሚገኘው። የድንቅ ተጫዋች በአውሮፓ ታላላቅ ክለቦች ይፈልጋል። ታዲያ ዩናይትድም የተጫዋቹ ፈላጊ እንደሆነ ነው እየተገለጸ የሚገኘው።
ማንቸስተር ዩናይትድ በይፋ የባየር ሙኒኩን የክንፍ መስመር ተጫዋች ለማስፈረም ፍላጎት አሳይቷል። የ29 ዓመቱ ተጫዋች በመጪው ክረምት ነፃ ወኪል ይሆናል። ይህ ደግሞ ልክ እንደ አድቫንቴጅ ነው የሚቆጠረው። የቪዘንት ካምፓኒው ባየር ሙኒክ ታዲያ ተጫዋቹን የማጣት ስጋት እንደተደቀነበት እየተገለጸ ይገኛል። ማንቸስተር ዩናይትድ፣ ቶተንሃም፣ ኒውካስትል ዩናይትድ ደግሞ የተጫዋቹ ፈላጊ ናቸው። ነሻል አቅምም አንጻር እንግዲህ ይህንን ድንቅ ባለ ተሰጥኦ ተጫዋች እንግዲህ ማንቸስተር ዩናይትድ ቢያስፈርመው ከብዙ ዳይሬክሽን አንጻር ይጠቀማል ተብሎ ነው የሚጠቀመው። ምክንያቱም ሊሮይ ሳኔ ከታለንት አንጻር የሚነሳበት ምንም ጥያቄ የለም። ዩናይትዶችም ተጫዋቹን እንግዲህ በነፃ ወኪል ለማስፈረም ነው እንቅስቃሴ እንደጀመሩ እየተገለጸ የሚገኘው። የማንቸስተር ዩናይትድ አሰልጣኝ የሆነው ሩበን አሞሪም አልቫሮ ካሬራስን ዳግም ወደ ዩናይትድ እንዲመለስ ፍላጎታቸው እንደሆነ አሳውቀዋል። ስፔናዊው አልቫሮ ካሬራስ በ5 ሚሊዮን ፓውንድ ብቻ ነበር እንግዲህ ለፖርቹጋሉ ክለብ ቤኔፊካ በ2024 ማንቸስተር ዩናይትድ አሳልፎ የሰጠው። ታዲያ በቤኔፊካ ቤት ድንቅ እንቅስቃሴን በማሳየት የበርካታ የአውሮፓ ክለቦችን ቀልብ መሳብ ችሏል። ቀያዮቹ ሰይጣኖች ተጫዋቹን ሲሸጡት ተጫዋቹን የመግዛት አማራጭ በውሉ ላይ አካቶበት እንደነበር ይታወሳል። ታዲያ ዩናይትዶች ተጫዋቹን በ15 ሚሊዮን ፓውንድ ድጋሚ ማስፈረም ይችላሉ። ይሄ ደግሞ ለዩናይትዶች እጅግ ጥሩ የሚባል አድቫንቴጅ ነው። ግራ ተመላላሽ ቦታ ላይ እንግዲህ ፓትሪክ ዶርጉን ከሊቼ ማስፈረማቸው ይታወሳል። ታዲያ ይህ ተጫዋች ግን እንደተጠበቀው በማንቸስተር ዩናይትድ ቤት ብቃቱን ማሳየት አልቻለም። ታዲያ ዩናይትዶች ይህንን ተጫዋች እንግዲህ በቅናሽ ዋጋ ነው የማስፈረም እድል ያላቸውና ተጫዋቹን በቅናሽ ዋጋ ለማስፈረም በክረምቱ የዝውውር መስኮት እንደሚሰሩ ነው እየተገለጸ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊውን የማንቸስተር ዩናይትድ የክንፍ መስመር ተጫዋች የሆነውን አሌሃንድሮ ገርናቾን የማስፈረም ፍላጎት እንዳላቸው አሳውቋል። በዛሬው ዕለት የሚወጡ መረጃዎች እንደሚጠቁሙት ከሆነ ከመቼውም ጊዜ በላይ በተጫዋቹ ላይ ያላቸው ፍላጎት ጨምሯል። እንደሚታወቀው በቼልሲ ቤት እንግዲህ ሚካኤሎ ሞድሪክ ቅጣቱን እንዳልጨረሰ የሚታወቅ ጉዳይ ነው። እንዲሁም ጄደን ሳንቾ የወደፊት እጣ ፈንታው አልታወቀም። ታዲያ የምዕራብ ለንደኑ ክለብ ቼልሲ የክንፍ መስመር ችግሩን ለመፍታት ትክክለኛ አማራጭ ብሎ የወሰደው አሌሃንድሮ ገርናቾ እንደሆነ የታወቀ ሲሆን በክረምቱ የዝውውር መስኮት ስም ተጫዋቹን ለማስፈረም እንቅስቃሴ እንደሚያደርጉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ኔዘርላንዳዊ ተጫዋች የሆነውን ጆሹዋ ዘርክዚም ሆነ ዴንማርካዊ ተጫዋች የሆነውን ራስመስ ሆይሉንድን በክረምቱ የዝውውር መስኮት ለገበያ ለማቅረብ ተዘጋጅቷል። የጣሊያኑ ክለብ ጁቬንቱስ ራስመስ ሆይሉንድን የማስፈረም ፍላጎት ያለው ሲሆን በአንጻሩ ኔዘርላንዳዊ ተጫዋች የሆነውን ጆሹዋ ዘርክዚ ደግሞ በኢንተር ሚላን ይፈለጋል። ታዲያ ማንቸስተር ዩናይትዶች ሁለቱንም ተጫዋቾች በቂ የሆነ ሂሳብ ከቀረበላቸው ለሌላ ክለብ አሳልፈው ለመስጠት ወደ ኋላ እንደማይሉ ነው እየተገለጸ የሚገኘው። የፊት መስመራቸውን እንግዲህ ለማደስ ዝግጁ እንደሆኑ ነው በርካታ ምንጮች በዛሬው ዕለት እየዘገቡ የሚገኙት። ምንም እንኳን እንግዲህ ራስመስ ሆይሉንድ ከማንቸስተር ይለቃል የሚል ሀሳብ ቢኖርም ነገር ግን ዩናይትድ ጆሹዋ ዘርክሲን ለመልቀቅ ፈቃደኛ ይሆናል ተብሎ አልታሰበ ነበር። ግን የማንቸስተር ዩናይትድ ቴክኒካል ዳይሬክተር የሆኑት ጄሰን ዌርሎክስ ሁለቱንም ተጫዋቾች ለገበያ ለማቅረብ ዝግጁ እንደሆኑ ነው የተገለጸ የሚገኘው። ጣሊያናዊው እውቁ ጋዜጠኛ ፋብሪዚዮ ሮማኖ ስለ ማቲያስ ኩኒያ ዝውውር መረጃን በዩቲዩብ ገጹ አጋርቷል። ማንቸስተር ዩናይትድ በግል ጥቅማጥቅም ዙሪያ በመጪዎቹ ቀናት ስምምነት ለመፈጸም እንዳሰበ ተገልጿል። ሌላ በዩቲዩብ ገጹ የተናገረው ነገር ሩበን አሞሪም ማቲያስ ኩኒያን ለታክቲኩ አመቺው ተጫዋች እንደሆነ አሳውቋልና አክሎም የዩናይትድ ደጋፊዎች ሀሳብ እንዳይገባችሁ ሲል ነው እንግዲህ ፋብሪዚዮ ሮማኖ እየተናገረው። በቅርብ ቀናትም እንግዲህ ስምምነት ይፈጸማል ሲል አክሏል። ውል ለማቅረብ እንግዲህ ጥቂት ጊዜ ሊወስድ ይችላል፣ በደሞዝ ጉዳይም ንግግር ይደረጋል ብሏል። በመጪዎቹ ሳምንታት አዲስ ዜናን እንሰማለን ሲል ነው እንግዲህ ታማኙ ጋዜጠኛ ፋብሪዚዮ ሮማኖ እየገለጸው። ታዲያ የዚህ ተጫዋች ዝውውር በመጪዎቹ ቀናቶች ውስጥ ሙሉ ለሙሉ እንደሚያልቅ ነው ፋብሪዚዮ ሮማኖ የገለጸው። እንግዲህ ፋብሪዚዮ ሮማኖ የሚናገራቸው ብዙዎቹ ነገሮች እንግዲህ እውን ይሆናሉና ማቲያስ ኩኒያ መዳረሻው ወደ ማንቸስተር ዩናይትድ እንደሆነ ነው የገለጸው። በዛሬው ዕለት እንግዲህ በርካታ መረጃዎችን ወደ እናንተ አቀረብኩላችሁ። ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክና ሼር ማድረግ ፈጽሞ እንዳይዘነጋ። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘው።